ዕብራውያን መጽሐፍ ከ12 እስከ ምዕራፍ 5 ቁጥር 10 ድረስ አነባለሁ። እነዚህ ሐሳብ ውስጥ እናሳልፋለን አብረን። እንዲህ ይላል፣ የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተቆራቆተና የተገለጠ ነው። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ምዕራፍ 5 እያንዳንዱ ሊቀ ካህናት ከሰዎች መካከል ይመረጣል። የእግዚአብሔር በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆነውን መባንና መስዋዕትን ለማቅረብ ይሾማል። እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። ስለ ራሱ ኃጢአትና ስለ ሌሎች ሰዎች ኃጢአት መስዋዕት ማቅረብ የተገባው በዚህ ምክንያት ነው። አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይህን ክብር ለራሱ የሚወስድ ማንም የለም። እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም። ነገር ግን እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ አባት ሆንሁ አለው። እንዲሁም በሌላ ስፍራ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ቁጥር 7 ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙት ሁሉ የዘላለም ድነት ምክንያት ሆነላቸው። እንደ መልከ ጼዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ክብር ለቅዱሱ ስሙ ይሁን። ኢየሱስ ጌታ ነው። ትንሽ የተወሰኑ ደቂቃዎችን እዚህ ክፍል ውስጥ እንደ እግዚአብሔር ፍቃድ እናሳልፋለን። የዕብራውያን መጽሐፍ ጥቂት ነገር ፈጠን ብዬ ልንገር። የዕብራውያን መጽሐፍ ጻፊው ማን እንደሆነ አይታወቅም፣ እንኳን ተጻፈልን። ኢየሱስ ይባረክ። አንዳንዶቹ ጳውሎስ ነው፣ አጵሎስ ነው፣ ፕሪስቂላ ቂላ ይላሉ። ማን እንደሆነ እስካሁን አልታወቀም። በእግዚአብሔር መንፈስ ተመርቶና ተነርቶ ግን ጽፈውልናል። ያንን እናምናለን። መቼ ተጻፈ? ከ70 ዓመተ ምህረት ባቢሎናውያን ኢየሩሳሌምን ከመደምሰሳቸው ቤተ መቅደስ ከማፍረሳቸው በፊት የተጻፈ ነው። ምክንያቱም በመጽሐፉ ውስጥ ቤተ መቅደስ እንዳልፈረሰ የሚያመለክቱ ቃላቶች አሉ። ስርዓቱ በዛን ዘመንም እየተፈጸመ እንዳለ የሚያመለክቱ ቃላት በዛ ውስጥ ስላለ ነው። ምዕራፍ 8 ቁጥር 13፣ ምዕራፍ 10 ቁጥር 2 ላይ ሄደን በምናይበት ጊዜ እናገኛለን። ከኢጣሊያ የሆኑ ሰላምታ ያቀርቡላችኋል የሚል ሐረግ ስላለ ቃል ስላለ ከኢጣሊያ ሆኖ ጽፎ ይሆንን የሚል እሳቤ ያለው የተጻፈላቸው በክርስቶስ ኢየሱስ ያመኑ አይሁዳውያን ናቸው። በዘር ወይንም በደም በነገድ
ከአይሁድ ወገን የሆኑ በክርስቶስ ኢየሱስ በማመን ከጨለማ ወደሚደነቅ ብርሃን የአዲሱ ኪዳን አማኝ የሆኑ ቅዱሳን ናቸው የተጻፈላቸው። ምናልባት ጥቂት አሕዛብ በመካከላቸው ሊኖር ይችላል፣ ግን አሕዛብ ለአይሁድ እንደሆነ መልእክቱ ግልጥ ነው። መልእክቱ ውስጡ ሲታይ ለአይሁዳውያን የተጻፈ እንደሆነ በጣም ግልጽ ነው። ምክንያቱም የተጻፈባቸውን ዓላማዎች ስናይ ይገባናል። ዓላማ አለው። ሁለት ትልልቅ ዓላማዎች አሉት። የመጀመሪያው ዓላማ ኢየሱስ ክርስቶስ ከአይሁድ በብሉይ ኪዳን ዘመን ታላቅ ነው ብሎ ከሚያስቡት ነገር ሁሉ ይበልጣል የሚል ነው። የመጀመሪያው ዓላማ ኢየሱስ ይበልጣል የሚል ነው። ከማን? አይሁድ ይበልጣል። በብሉይ ኪዳን አለን ብሎ ከሚመኩት ሁሉ ይበልጣል። ኢየሱስ ይበልጣል። እስኪ ኢየሱስ ይበልጣል በል። ይበልጣል። መጽሐፉ ነው ያለው። እኔ ከ2000 ዓመት በኋላ ደርሶኝ ነው እያልኩ ያለሁት። ኢየሱስ ይበልጣል። አሜን። ይበልጣል አሉ። አይሁዳውያን ትምክት አላቸው። ትምክታቸው እኔ በሆንም መካለው ብያለሁ። ከዚህ በፊት ዕብራውያን ላይ ስሰብክ በጣም ነው የምመካው። አይደለም አዛብ ነኝ። የሚመኩበት ሁለት አለ። አንደኛው አምላካቸው እግዚአብሔር ስለሆነ ይመካሉ። ሁለተኛ ሕግ ስላላቸው እግዚአብሔር ቅዱሳት መጽሐፍ ስለሰጣቸው ይመካሉ፣ ያስመካሉ። ኢየሱስ ጋር ሲደርስ ግን አያስመካም። ኢየሱስ ያድናል። አሜን ነው። አይሁዶች ከሌሎች ማህበረሰብ ተለይቶ እግዚአብሔርን ስለሚያመልኩ ኪዳን ስላላቸው ከእግዚአብሔር ጋር ስለሆኑ ይመካሉ። ኪዳኑ በአዲስ ኪዳን እንደተሻረ አልገባቸውም። እነዚህ ግን ያዳዳቸዋል ወደ ኋላ። ኢየሱስ ይበልጣል። ኢየሱስ የሚበልጥባቸውን ነገሮች ያነሳል። ዝም ብዬ ለመነካካት ነው እንጂ እዛ ውስጥ አይደለም። አንዱ ጋር ብቻ ነው የምቆየው። ክርስቶስ ኢየሱስ ከገለጠላቸው ቀደምት መገለጦች ይበልጣል። ክርስቶስ እግዚአብሔር ከገለጠላቸው ቀደምት መገለጥ እግዚአብሔር በተለያየ መንገድ በልዩ ልዩ መንገድ ተናግሮ ነበር ለአባቶች። ከሱ መገለጥ ይበልጣል ክርስቶስ። ምዕራፍ 1 ከቁጥር 1 እስከ 4 ላይ የተጻፈው መገለጦችን ይበልጣል። ኢየሱስ ይክበር የሚለውን ያነሳል። አንደኛ ላይ ይበልጣል ስል ዓላማው ላይ። ሌላኛው ክርስቶስ አይሁድ ከሚያከብሯቸው የብሉይ ኪዳን መላእክቶች ከመላእክት ይበልጣል። ሌላኛው ክርስቶስ በብሉይ ኪዳን ታላቅ ሕግ ሰጪ ከሆነው ከሙሴ ይበልጣል። ኢየሱስ ይበልጣል። ምን ይላል? ይበልጣል። ክርስቶስ ከሊቀ ካህናቱ ከአሮን ይበልጣል። ክርስቶስ ከብሉይ ኪዳን መስዋዕት ይበልጣል መስዋዕትነቱ። ክርስቶስ የላቀ ድንኳን ወይም ቤተ መቅደስ ውስጥ ያገለግላል። ኢየሱስ ይበልጣል የሚል መልእክት አለው። ሁለተኛ የተጻፈበት ዓላማ የዕብራውያን መጽሐፍ የተጻፈበት ዓላማ ምፈጥነው ሌላ ብዙ ስላለኝ ኢየሱስ ይባረክ፣ ጌታ ይክበር። ሁለተኛ ዓላማ አማኞች ከስደት ለማምለጥ ብሎ በክርስቶስ ላይ ያላቸውን እምነት እንዳይክኑ በጽኑ ለማስጠንቀቅ ነው። አይሁድ በክርስቶስ ኢየሱስ ያመኑት አይሁዶች በብዙ መከራና ስደት ውስጥ ስላሉ መከራው ስለበረታባቸው ሊመለሱ እያሰቡ ነው። እንዳትመለሱ ተጠንቀቁ፣ ጽኑ በክርስቶስ የሚል መልእክት ለማስተላለፍ ጽፏል። ለዚህም የእምነት አባቶችን ምዕራፍ 11 ላይ እንዴት ጸንቶ እንደቆሙ ያነሳላቸዋል። ከነሱ በላይ ደግሞ ክርስቶስን ማየት እንዳለባቸው የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን መመልከት እንዳለባቸው ምዕራፍ 12 ላይ ደግሞ ይናገራል። ኢየሱስ ለዘላለም ያድናል። ክብር ለስሙ ይሁን።
እንዲህ በሚል ርዕስ ዛሬ አገለግላለሁ። የሚራራ ሊቀ ካህናት አለን። እስኪ በሉ የሚራራ ሊቀ ካህን አለኝ በሉ። ይረዳኛል አምናለሁ፣ ይረዳኛል ይረዳኛል አምናለሁ፣ ይረዳኛል ያግዘኛል አምናለሁ፣ ያግዘኛል ያግዘኛል አምናለሁ፣ ያግዘኛል አንገቴን አልደፋም ረዳት እንደሌለው ክንደ ብርቱ ጌታ ኢየሱስ ከኔ ጋር ነው። አንገቴን አልደፋም ረዳት እንደሌለው ኤልሻዳዩ ጌታ ዛሬም ከኔ ጋር ነው። ይረዳኛል አምናለሁ፣ ይረዳኛል ይረዳኛል አምናለሁ፣ ይረዳኛል ያግዘኛል አምናለሁ፣ ያግዘኛል። ኢየሱስ ጌታ ነው። የነዛ ማልክት አቅቶት ትቶ ይሄዳል። ያድናል ያድናል አያድንም። የነሱ አንድ የሚያድን አለ፣ ኢየሱስ ይባላል። ድል አደረገ አሉ እንትናን የፍልስጤም ዳጎን አምላካቸውን አሸነፈ፣ ታቦታቸውን እናስገባሉ። ገለበጠው፣ አንገቱን አነሳ፣ እጅና እግሩን የሌለ ቦታ አረገ። ብቸኛ ኢየሱስ ያድናል ያድናል። ሌላ የለም። አለኝ አለው ብልም የለም። እርሱ ለዘላለም ያድናል። አይረዳም። እባጭ በላቸው ላይ መጥቶ አልረዳም። እባጭ በባጭ መሄድ አይችሉም። የነሱ አምላክ አይረዳም። የሚረዳ አለ። የሚራራ ሊቀ ካህናት አለን። አሜን ነው። የሚራራ የሚረዳ ሊቀ ካህናት አለን። እርሱም ኢየሱስ ይባላል። አላኩስታ አሚንባ ይረዳናል። እስኪ ይረዳኛል በሉ። ኩንታ አቲንታ ሩስታ ኢየሱስ ጎፍታራ ልግባ። ምዕራፍ 5 ነው የሚጀምረው። 5 ነው ወደ 4 የምመጣው። የዛሬ አሰባበኬ እንዲህ ነው። ከ5 ወደ 4 እመጣለሁ። ጌታ ይባርከኝ። ምዕራፍ 5 ቁጥር 1 እንዲህ ይላል፣ እያንዳንዱ ሊቀ ካህናት ከሰዎች መካከል ይመረጣል፣ የእግዚአብሔርም በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆነውን መባንና መስዋዕት ለማቅረብ ይሾማል። ቁጥር 1 ሊቀ ካህናት መሆን የሚችል ሰው ነው ይለናል። አይችልም ሌላ ፍጥረት። ለሰው ልጅ ሊቀ ካህን መሆን የሚችል በእግዚአብሔር ፊት ሰው ነው። ዕብራውያን ሲነግረን ከሰዎች መካከል ይመረጣል። አይችልም መልአክ መጥቶ ሊቀ ካህናት መሆን። ለምን ሰው መሆን አስፈለገ ከተባለ ሰውን መረዳት ይችላል። እንዴት? የሰውን ድካም፣ ኃጢአታቸውን መረዳት ይችላል። ይሄንን ቁጥር 2 ላይ ይናገራል። ቁጥር 2 እንደምላል እርሱ ራሱ ድካም ያለበት በመሆኑ ይላል። ማን? ሊቀ ካህኑ። ለሚባዝኑት፣ ላላዋቂዎች ሊራራ ይችላል። ያቃላ አለበታ የሆነ የመላእክት ቁራጭ አይደለም፣ ከሰው ወገን ነው፣ ግን በሹመት ነው። ኢየሱስ ይባረክ። ከሰው መካከል ነው። ካህን ማን ነው? ካህን ማለትስ ምን ማለት ነው? ካህን ትንሽ ወደ ክርስቶስ ለመምጣት መንደርደሪያ እንዲሆነኝ ነው። በእግዚአብሔርና በሰው መካከል ሆኖ ሰውን ከእግዚአብሔር ጋር የሚያገናኝ ካህን ነው። በእግዚአብሔርና በሰው መካከል ይሆናል። ሰውን ወደ እግዚአብሔር
ሰውን ወደ እግዚአብሔር የሚያቀርብ ነው። መካከለኛ ነው። መስዋዕት ይዞ የሚቀርብ ነው። አገልግሎቱ መስዋዕት ማቅረብ ነው። አገልግሎቱ መጸለይ ነው በእግዚአብሔር ፊት። ያለ ካህን አይቻልም ወደ እግዚአብሔር። በቤት መጸለይ መለመን ምናምን ትችላለህ። ለመቅረብ ወደ እግዚአብሔር መስዋዕትን አምጥተህ ካህኑ ጋር ነው። ከዛም በኋላ ነው እርቅም የሆነው። ካህናት በየትኛውም ቤተ እምነት ሃይማኖት ውስጥ የነበሩ ናቸው። በጣም የተለመደ ነው። በአይሁድ ብቻ የተለመደ አይደለም። ካህናት አሁን ዳጎን ብዬ ነበር አይደል? የዳጎን ቤተ መቅደስ ካህናት እባጭ ሲያስቸግራቸው ወርቅ እባጭ የሆነ ወርቅ ላኩላቸዋል። ኢየሱስ ጌታ ነው። ነበራቸው። በቤተ ጣዖቶቻቸው ካህናት አሏቸው። ከእግዚአብሔር ጋር ከአምላኮቻቸው ጋር ያገናኟቸዋል ብሎ ያምናሉ። ነበሯቸው። መስዋዕት አቅራቢ ናቸው ካህናቶች። አሁን ዮሴፍ ያገባው የካህን ልጅ ነው። ፈርዖን የካህን ልጅ ነው ወስዶ ዮሴፍን የዳረው። ከዘር ይምጣ ምናን አላለም እንደ አብርሃም። ከዛ ምናን የለም ከዚሁ ታገባታለህ የካህን ልጅ። አምልኮ ምናን ሊያነካካው ነበር፣ ግን ዮሴፍ አረ ጨካኝ ነው። ኢየሱስ ጌታ ነው። አልተነካካም። የዕብራውያንን አምላክ እንዳመለከ ሄደ። ክብር ለስሙ ይሁን ለአምላካችን። በጌታችን በኢየሱስ ክርስቶስ ዘመንም አህዛቦች እንደዚሁ አምልኳቸው መካከል ካህናት ነበራቸው። ሐዋርያው ጳውሎስ አንዴ በልስጥራ እያገለገለ እያለ እድሜ ልኩን ሽባ የነበረ ሰውዬ ከናቱ ማፀን ጀምሮ ሽባ የነበረ ተራምዶ የማያውቅ አንካሳ ተነሳና ቁም ብሎ አስቆመው። ለረጅም ዓመት አልቆመም ሰውየው። ባዩ ጊዜ አማልክት በሰው መካከል በሰው አምሳል ተገኝቷል ብሎ የነዛ የልስጥራ ከተማ ካህን ሊሰዋ መስዋዕት ይዞ መጣ። ይበላላችሁ መስዋዕት ሩጫቸው ወደ ህዝብ ሩጫቸውን ህዝብ መካከል እርቃናቸውን እኛ እንደናንተ ሰዎች ነን ብሎ ገቡ። ልብሳቸውን ቀደው። አማልክት አይደለንም፣ ካህናት ነበሩ። ካህናት የነበረ ነው። ምናልባት በጌታ 1 ዓመት ሰው ሊኖር ይችላል፣ 3 ዓመት ሊኖር ይችላል። መስማት አለበት፣ ማወቅ አለበት። የገባችሁ ነው? ኢየሱስ ያድናል። ካህናት በመጀመሪያ እንደነ ቃየል እንደነ አቤል ለራሳቸው ነበር መስዋዕት የሚያቀርቡት ሰዎች። በፊት ማንም የለም፣ ራሳቸው ለራሳቸው ያቀርባሉ። ከትንሽ ቆይታ በኋላ እንደነ ኖህ፣ አብርሃም፣ ኢዮብ ያሉት ደግሞ ለቤተሰቦቻቸው ያቀርባሉ። እግዚአብሔርን በድሎ ይሆንን ቤተሰቦቼ ብሎ ያቀርባሉ። ኢዮባውን በጣም ልጆቹ ጠግቦ ፈንጥዞ እንደፈለጉ በልቶ ሲነሱ ጠዋት ይጠራቸውና ኑ ይላቸዋል። ለእያንዳንዳቸው የሚቃጠል መስዋዕት ያቀርባል፣ ይቀድሳቸው። እንደዛ እየሆነ ነው ያ ሁሉ ፈተና ደረሰበት። ኢየሱስ ጌታ ነው። አሜን ነው። ከዛ በኋላ ህግ ከተሰጠ በኋላ አሮን ካህን ሆነ። ከህግ በኋላ በአይሁዳውያን ዘንድ ከአሮን በስተቀር መስዋዕት ማቅረብ የሚችል የለም፣ ክልክል ነው፣ አይቻልም። በሹመት ነው። እስኪ አጠገባችሁ ያለው በሹመት ነው በሉ። 3 ጊዜ የተወሰኑ ጊዜ ካህናት ባልነበሩበት ዘመን ሰዎች ከእግዚአብሔር ወደ ጣዖት አምልኮ በተመለሱበት ጊዜ እግዚአብሔር ከግለሰቦች መጥቶ መስዋዕት ተቀብሏል። ለምሳሌ ከጌዲዮን መስዋዕት ባቀረበ ጊዜ ተቀብሎታል። የሳምሶን አባትና እናት መስዋዕት ባቀረቡ ጊዜ ተቀብሏል። ኤልያስ በሰሜኑ መንግስት ላይ ካህናት ስላልነበሩ መስዋዕት ባቀረበ ጊዜ እግዚአብሔር ተቀብሎታል። እንደዚህ አይነት ክስተቶች ነበሩ እንጂ ማቅረብ አይቻልም ካህን እያለ።
አንዴ ኦዚያን ላቅርብ አለ። በጣም ተከናወነለት። ከጦርነት አረፈ። እግዚአብሔር ድልን ሰጠው፣ መከናወንን ሰጠው። ከዛን እኔ ለእግዚአብሔር ካላጠንኩኝ አለ፣ ዕጣን ይዤ ጥናውን ይዤ ካላጠንኩኝ ብሎ ቤተ መቅደስ ካልገባውኝ አለ። ተው አሉት። ላንተ አልተፈቀደም ተው አሉት ካህናት። ንጉሥ አይደል? ተቆጣቸው። ገባለሁ አለና የአንዱን ጥና ብድግ አድርጎ ገባ ማለት ነው። እምቢ ብሎ ሲገባ እግዚአብሔር ወደ ውስጥ እየገባ እያለ በለምጽ መታው ማለት ነው። አልተሾመም። በእግዚአብሔርና በሰው መካከል እንዲገባ አልተፈቀደለትም። የተፈቀደው ለአሮንና ለትውልዱ ብቻ። በለምጽ ሲመታው ጨካኝ የሆነ ካህን ነበር፣ አዛሪያስ የሚባል ቆራጥ ይላል መጽሐፍ ቅዱስ ሲናገር። ከሱ ጋር 80 ካህናት አሉ። በግድ ያስወጡት። እግዚአብሔርም አስጨንቆት ነበርና ወጣ ይላል። እድሜ ልኩን ቤተ መቅደስ አልገባም። ለምጻም ወደ እግዚአብሔር ቤት መግባት አይችልም። አደባባይ ለመመላለስ አይችልም። ከንግስናው ቁጭ ብሎ ልጁ በቦታው ተተካ። ካህናት በእግዚአብሔር ነው የሚሾሙት። ክብር ለስሙ ይሁን። ምንድነው ካህናት የሚያደርጉት? በቤተ መቅደስ ማገልገል ነው የሥራ ድርሻቸው። ሌላው ሕግን ለሕዝቡ ማስተማር ነው። ሕጉን ያስተምራሉ። ጥቅሶችን እየሰጠው ሊሂዳ ኢየሱስ ያድናል። ፈጣን ጻፊው ነው እንግዲህ። አሁን ስለ ኦዚያን የተናገርኩት ሁለተኛ ዜና ምዕራፍ 26 ቁጥር 16 እስከ 20 ላይ ነው። ይባርከኝ። ኢየሱስ ለዘላለም ጌታ ነው። እሱ ብቻ አይደለም፣ እንኳን ንጉሥ ሆኖ ሌዋውያን ሆኖ የክህነት አገልግሎት ማገልገል መሞከር አይቻልም። ሌዊ መሆን ይቻላል። ሌዊ መሆን በቤተ መቅደስ ውስጥ ድንኳን ሊሸከም ይችላል፣ ወንበር ሊጠርግ ይችላል፣ አመዱን ምን ማለት ወስዶ ሊደፋ ይችላል፣ ግቢውን ሊጠብቅ ይችላል፣ ሊያጸዳ ይችላል። መስዋዕት ግን ማቅረብ አይችልም። በእግዚአብሔር ፊት ዕጣን ማጠን አይችልም። አንድ ቀን የቆሬ ልጆች ተነሱ። እኛ ካላቀረብና አላበዛችሁትም ወይ? ከሮቤል ወገን የተወሰነ አድማ፣ ከሮቤል ወገን ደግሞ ያሉት ወደ ከነዓን ማርና ወተት ወደ ምታፈልቆ እናስገባለን ብለዋል የሚል አድማ ያዙ። እነዚህ ደግሞ አላበዛችሁትም ወይ? እናንተ ብቻ ናችሁ ወይ ብሎ ሲጮሁ ሙሴ በእግዚአብሔር ፊት ራሱን ደፋ ከአሮን ጋር። ከዛን እግዚአብሔር መጣ። እግዚአብሔር በመልካም ይምጣልን። አሜን ነው። ችግር የለውም አለ እግዚአብሔር። መጣለው መጣ። ተለያዩዋቸዋል። ከነ ቆሬ ቤተሰብ ተለያዩ፣ ለብቻቸው ተዋቸው። ከነ ዳታን ተለያዩዋቸው። እኔ ማደርገውን አሳያቸዋለሁ። በተለይ የነ ቆሬ ቤተሰብ ተለያዩ ካሉ በኋላ በቆሙበት ማለት ነው መሬት ተሰንጥቀ ሙሉ በሙሉ ነው ያጠችው። ከዛን ህዝቡ እሱ ብቻ አይደለም ነው የሚገርመኝ፣ ህዝቡ ደነገጠና በጮኸ ጊዜ ወደ ቤቱ ፈርቶ ከተሸሸ በኋላ በንጋታው በሙሴ ላይ ያጉረመረሙ መጡ። ሙሴና አሮን ላይ እናንተ እነዚህ ሁሉ ህዝብ አስጨርሳችሁ እያሉ ሲመጡ እግዚአብሔር ተቆጣ ይላል። የአሮንን የአገልግሎት ልክ ላሳያችሁ ነው። ትንሽ የካህን የአገልግሎት ልክ እዚህ ምዕራፍ ውስጥ ዘውልቁ ምዕራፍ 16 ከቁጥር 1 እስከ 50 ላይ ነው ያለው አሁን ማወራው ታሪክ። እና እግዚአብሔር በተቆጣ ጊዜ ምን ማድረግ ጀመረ? እግዚአብሔር ህዝቡን መግደል ጀመረ ከጥግ። እኔ ህዝቡን በሙሉ ጨርሳለሁ አለ እግዚአብሔር። እናንተን አስገባለሁ ልጨርስ ብሎ እግዚአብሔር በቁጣ በወረደ ጊዜ አንድ ነገር አለ ሙሴ። እግዚአብሔር በቁጣ መጥቷልና አሮን ተነስ አለው። ጥናህን እሳት ሙላው፣ ዕጣን አጥንና በህዝቡና በእግዚአብሔር መካከል ግባ አለው። ፈጥኖ በእግዚአብሔር ፊት ጥናውን ይዞ በገባ ጊዜ በዚህ በኩል ያለው ሞቷል፣ በዚህ በኩል ያለው በሕይወት ተረፈ።
ካህን ሙሴ አሮን ባይገባ ኖሮ ሙሉ ህዝብ ያልቃል። ክርስቶስ ባይገባልን ኖሮ እኛም አንገኝም። ያዳነን ለዘላለም ይባረክ። የሞት አዋጅ ታውጆብን በሞት መንደር ያለነው ከሙሴ ከአሮን ይልቅ ሊቀ ካህናችን ክርስቶስ ወደ ሰማይቱ ቅድስተ ቅዱሳን ገባልን። ይሄ ሊቀ ካህን ይራራል። ምን ይላል? ይራራል። ወደ 24,000 ነው ምናምን የጨረሰው እግዚአብሔር እነዛን ሳይቆጥር አንዴ ረፍ እያደረገ ማለት ነው። ልክ አሮን ሲገባ አቆመ። በእግዚአብሔር ቤተ መቅደስ ማገልገል ነው አገልግሎታቸው። ዘሁልቁ 16:40 ሌላው ህጉን ለህዝቡ ማስተማር ነው። ሁለተኛ ዜና 15:3 ሌላ አገልግሎታቸው በኡሪምና በቱሚም የእግዚአብሔርን ፍቃድ መግለጥ ነው። የእግዚአብሔርን ፍቃድ በኡሪም በቱሚም መግለጽ ነው። ዘጸአት 20:30 ዕዝራ 2:63 ላይ ሌላኛው ተላላፊ በሽታዎችን ያለባቸውን መለየት ነበር። ተላላፊ በሽታ ነው አይደለም የሚለውን ሊቀ ካህኑ ጋር ይመጣል። ከዛን ይለይና ተላላፊ ከሆነ ከማህበረሰቡ ይለየዋል። አንተ ማህበረሰቡ ውስጥ አትቀላቀል ይላል። ተላላፊ ካልሆነ ተቀላቀል ይለዋል። በየሳምንቱ ቼክ ያደርገዋል። አይ እግዚአብሔር ኢየሱስ ጌታ ነው። ህዝቡን እንዴት እንደሚጠብቅ አይታችኋል። ከተላላፊ በሽታ በተለይ ከቆዳ ለምጽ በሽታ ከሚባለው ማለት ነው። አገልግሎቱ የቤተ መቅደስ አገልግሎት በሶስት ልንከፍል እንችላለን። ዕለታዊ አገልግሎት አለ፣ ሳምንታዊ አገልግሎት አለ፣ አመታዊ አገልግሎት አለ። ዕለታዊ አገልግሎት ጠዋትና ማታ የሚቃጠል መስዋዕት ያቀርባሉ። በመቅደስ መብራትን ማብራት ነው፣ ዕጣን ማጠን ነው። ሌላኛው ደግሞ ሰው የሚያመጣቸውን መስዋዕቶች በየአይነቱ የማቅረብ አገልግሎት ያገለግላሉ። በየዕለቱ በየሳምንቱ የሚያደርጉት ቂጣ ወይንም ደግሞ የቃሉ እንደሚል ቃል ነው። በየሳምንቱ 12 የመገኘቱ ህብስት የሚባል አለ። የመገኘቱ ህብስት ወይንም ደግሞ ህብስት ገጽ የሚባል ልክ አለው። ይጋግሩና ጠረጴዛ አለ። 6 በቅድስት ውስጥ ይቀመጣል ለ7 ቀን። በየሳምንቱ ሰንበት ይቀየራል። ይሄንን ምግብ ሙሴ ዳዊት አንዴ ተርቦ በልቷል። ወደ ቤተ መቅደስ ሄዶ ሊቀ ካህኑን አንዳች የሚበላ ነገር አለ ሲል ምንም የለም ከቅዱሱ ህብስት አንስቶ ሰጠው፣ በላ። ጌታ ኢየሱስ ክርስቶስም ይሄንን ምሳሌ ነግሯል። ሙሴ በራበው ጊዜ ካህናት ብቻ እንዲበሉ የተፈቀደውን በልቶ የለምን ብሏል። እና በየሳምንቱ ይሄንን ነገር ያደርጋሉ። ዘሌዋውያን 24:9 ላይ ይገኛል። አመታዊ አገልግሎታቸው ደግሞ በማስተሰሪያ ቀን ልዩ ስርዓትን የመፈጸም አገልግሎት ነው። ኢየሱስ ክርስቶስ በጌተሰማኒ በመስቀል ላይ የፈጸመው ማለት ነው። ለሰው ልጆች ሁሉ መስዋዕት የሆነበት በሉትና ወሰዱት። ዕለቱ ለአይሁድ በየአመቱ አንዴ ይመጣል። እግዚአብሔር ግን ለዓለም ሁሉ መድኃኒት እንዲሆን ኢየሱስን አንዴ ሰጠ። በቃ አለቀ። መስዋዕትነቱ ለዘላለም ይሰራል። ጌታ ለዘላለም ይክበር። ሊቀ ካህናት በእግዚአብሔር ይሾማሉ። የሚያቀርቡት መባና መስዋዕት ነው። መባና መስዋዕት በጣም የተቀራረበ ነው። ለመለየት ትንሽ ከብዶኛል። መባ የሚለው ቃል ትርጉሙ አቅርቡ፣ አምጡ የሚል ነው። መባ የሚለው የዕብራይስጥ ቃል ትርጉሙ አቅርቡ፣ አምጡ የሚል ሐረግ ነው ወይንም ቃል ትርጉም ይሰጣል። አንድ ሰው ለእግዚአብሔር እንደ ስጦታ አድርጎ የሚያቀርበው ወይንም የሚያመጣው ነገር ነው መባ የሚባለው። ቁርባን ተብሎ በማርቆስ 7:11 ላይ ተጠቅሷል። ይሄ ቃል በፍቃደኝነት ለእግዚአብሔር የሚቀርብ መስዋዕት ደግሞ ሰው ለአምላኩ አንዳች ነገር ቢሰጥ ወይንም ቢያቃጥል ያ ነገር መስዋዕት ወይንም ቁርባን ይባላል። የሚቃጠል የሚሰጥ ነገር መስዋዕት ተብሎ ለአምላኩ ሲያቀርብ ነው። በእግዚአብሔር በአምላኩ ፊት ተቀባይነትን ለማግኘት ሰው በተለያየ ምክንያት መስዋዕት ያቀርባል። ተቀባይነት ለማግኘት፣ እምነቱን ለመግለጽ፣ ንስሐ ለመግባት፣ ምስጋና ፍቅሩን ለማሳየት መስዋዕት ሊያቀርብ ይችላል። ሰው በእግዚአብሔር ፊት
በብሉይ ኪዳን ዘመን ጌታ ይክበር። ኢየሱስ ለዘላለም ይባረክ። ቁጥር 2 እንደሚል ቃል አለ አይደል? እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑት ለሚባዝኑት ሊራራላቸው ይችላል የሚል ቃል አለ። ይሄ አላዋቂ የሚለው ላልተማሩ ይላል የድሮ ትርጉም። አዲሱ መደበኛ ትርጉም አላዋቂ ይላቸዋል። እነዚህ እነማን ናቸው ሲባል ባለማወቅ ኃጢአትን የሚፈጽሙ ናቸው። ባለማወቅ ባለማስተዋል ኃጢአት የሚፈጽሙ ናቸው። የሚባዝኑት እነማን ናቸው? ለሚስቱት ይላል የድሮ ትርጉም፣ ለሚባዝኑት። እነዚህ ደግሞ ሆን ብለው ኃጢአትን የሚያደርጉ ናቸው። ለምሳሌ ላሳያችሁ። ዳዊት ኦርዮንን የገደለው ድንገት ነው? አስቦ ነው? ፕላን አድርጎ ነው? ፕሮፖዛል ሰርቶ ከጦር ሜዳ አስመጥቶ ብሎ እምቢ ሲል ወደ ጦር ሜዳ አስመልሶ ነው የደፋው። ኢየሱስ ያድናል። ዳዊት የተረፈው የንስሐ ልብ ስላለው ነው። በሕጉ የሕጉን ጥቅስ ብነግራችሁ ዘኍልቍ 15:30 እስከ 31 ላይ ሆን ብሎ የሚሰራ ይጥፋ ነው የሚለው። እንደ ዳዊት እንኳን ይቆይ ምናምን አይደለም። ከመካከላችሁ አጥፉት ይላል። ሞት ፍርድ ነው የሚፈርደው። የሚራራ ሊቀ ካህን አለ። እስኪ የሚራራ ሊቀ ካህን አለኝ በሉ። ኢየሱስ ያድናል። አሜን ነው። አሜን ነው። እያዳፋ አይደለም ይዞ የሚሄደው፣ ይራራል። ትመለሳለህ ግን ይራራል። ኢየሱስ ጌታ ነው። ምናልባት እዛ ቤት ትንሽ ያያችሁ ካላችሁ ማዘር ትንሽ ያቴቴ እኛ ራቅ ስንል መጥቶባን ነበር። አቴቴ ነው ምናምን የሚባል አላ የመንፈስ አሰራር የሆነ ቂንጬ የሚያስበላ ምናምን ያስጠጣ እና አሁን በጌታ ናት። አይዟችሁ፣ ደስ ይበላችሁ። በጽዮን አብረን እንኖራለን። ኢየሱስ ለዘላለም ያድናል። እና እኛ እዚህ ትምህርት ልንማር መተን ቆይተን ስንመለስ የሆነ በቃ መስከረም አብረን እናሳልፋን ስንል ማዘር ለ3 ቀን አትወጣም ብሎ አሽጎባት እንዴት እንያት ፀሐይ እንዳታይ ተብሎ ወይኔ እንዳትሄዱ ምን እንዳስሟት ተብለን አይራራም። የሆነ ነገር ካለች ቁርጠት ይለቅባታል፣ በሽታ ሽባል ያረጋት። ኢየሱስ ደረሰላት። ይራራል። የሚራራ ሊቀ ካህን አለን። ያኛው ቢሆን ያዳፋል። እስኪ የሚራራ ሊቀ ካህን አለኝ በሉ። አንዳንዱ አልገባውም። እግዚአብሔር ባይራራ እግዚአብሔር ከኛ ጋር ባይሆን ኖሮ እስራኤል እንዲበል እንደተባለ ነው። እግዚአብሔር ባይራራ የሚራራ አምላክ ባይሆን ማን አንድ የለም እዚህ ውስጥ አንድ የለም። ጻድቅ የነበረው ኢየሱስ ብቻ ነው። ማንም የለም እዚህ ውስጥ። እኔም ብትል እዚህ የተቀመጠ እድሜው የገፋ ይሁን ሕፃን ይሁን አንድ የለም። የሚራራ አቁሞናል። ስሙ ለዘላለም ይባረክ። ኢየሱስ ያድናል። የለም ብቃት ካለህ በጸጋው ነው የበቃኸው። ትንሽ ተቋቁመ ከሆነ ጸጋው ነው፣ ችላ አይደለም፣ አስችሎ ነው። ያስቻለን ለዘላለም ይባረክ። እስከ ዛሬ የተሸከመን ለዘላለም ይባረክ። ኢየሱስ ያድናል። በንስር ክንፍ ተሸከምኳቸው አለ እስራኤላውያን። ማይመቹ ናቸው፣ ሚቧጭሩ ማይመቹ ሐሳብ ያላቸው፣ ግብጽ የሚያምራቸው ግን ተሸከማቸው። አንብስምኛ እና ኢየሱስ ጌታ ነው። ባለፈው የሆነ ከጓደኞች ወዳጆች ጋር የሆነች ቦታ ላይ ይገርመኝ የነበረውን ሰው አነሳው። ሎጥ ይባላል። ገርሞኛል። በቃ ባለፈው ሳምንት ገርሞኛል። ሎጥ ኪዳን የሌለው ሰው ነው። ምንም ኪዳን የለውም። ዝም ብሎ እንደ ሪሞርክ ማን ተሳቢ መኪና አብርሃምን ተከትሎ ወጣ ነው።
ቤተሰብ ነው። እሺ ይሄንን ስላችሁ እንዳታርጉ። ከአብርሃም ጋር በጣም ቤተሰብ ነው። የወንድሙ ልጅ ነው። ምንም እግዚአብሔርን አላየም። እግዚአብሔርን ድምጽ አልሰማ። ራእይ አያቅ፣ ህልም አያቅ፣ ድምጽ አያቅ፣ ኪዳን የለው፣ ተስፋ የለው። ግን አብርሃምን ተከትሎ ወጣ። አብርሃም ጠብ ያደርግለታል። እግዚአብሔር ተገልጦልኛል፣ አበዛለሁ ብሎኛል። ከአብርሃም ይሰማል። እባርካለሁ፣ ከአብርሃም ይሰማል። ትባረካል። አዎ እየሰማ ደስ እያለው እየነሸጠው ከአብርሃም ጋር የኖረ ግን ሀብቱ ከአብርሃም ጋር እየኖረ የበዛለት ሰው ነው። ሀብቱ ሲበዛ ግጭት በሰራተኛ መካከል ሲሆን እንለያያ በሰላም አለው። እሺ ዝል ሰዶም ሄደ፣ ገሞራ የሄደ ሰው እንደ ምድር እንደ ኤደን ገነት የነበረች ከተማ ናት፣ ሰፈር መንደር ናት። ሄዶ እየኖረ እያለ ህዝቡ ግን አውሬ ነው። በሰው ስርዓት የማይኖር ወንድ ከወንድ ሴት ከሴት የሚጋባ ማህበረሰብ መካከል ሄዶ አልገባም። ጀግና የሆነ ሰው በጌታ በኢየሱስ እግዚአብሔር ያስጨክነን። እስኪ እግዚአብሔር ያስጨክነኝ በሉ። አዎ ጀግና የሆነ ሰው ጀግና በዛ አስጨናቂ ማህበረሰብ መካከል ብቻውን ለእግዚአብሔር ይኖራል። ህዝቡ እንዳሻው ይኖራል። እርሱ ግን ጻድቁ ሎጥ ይላል ጴጥሮስ ሲናገር ነፍሱን እያስጨነቀ ኖረ ይላል። እየተጨነቀ እንዳሻቸው ይመላለሳሉ። እርሱ ግን ከአብርሃም በሰማው ጭላንጭል ለእግዚአብሔር እኮ ይኖራል፣ ለእግዚአብሔር እኮ ይታደራል። ውጤት እኮ የለም፣ ካናንን እኮ አይወርስም፣ ተስፋ እኮ የለውም፣ ኪዳን የለውም። ለማን ይኖራል? አንተ የኖርክለት እግዚአብሔር ያድነሃል። ጎትቶም ቢሆን በመላእክት ያወጣል እንጂ አጠፋም። እስኪ ያድናል በሉ። አቱባ አንቱንኪ በጌታ በኢየሱስ ማምለጥ ይሁንልህ። ኖረ ለእግዚአብሔር መጣ። እግዚአብሔር አብርሃምን አማከረው፣ አወራው። ሲያወራው አብርሃም ይለምናል። ያለው ሎጥና ቤተሰቡ ናቸው። እምስቱም የሆነ ነገር አለባት። ወደኋላ ያላለ አብርሃምን በቃ አለውና በቃ ሁለት መልአክ ላከ። ሄደ ቼክ ሲያደርግ ይኖራል ለእግዚአብሔር። ቼክ ተደርጎ ነው። እሺ መልአክ ተልኮ ሎጥ እውነት ይኖራል አይኖርም ቼክ ተደርጎ ሴቶች ልጆቹን ለማንም ወንድ ሊሰጥ ማለት ነው። አላቸው እኮ የታጩ ናቸው። ድንግልና ውሰዱ እንደፈለጋችሁ አድርጉ። ሴቶች ልጆች እነዚህ እንግዶቼ ናቸው። ማን ያደርጋል ከዚህ ጉባኤ መካከል? እኔ አደርገዋለሁ ወይ? አይምጣብኝ። ማደርግ አይመስልኝም። ለማላቆ እንግዳ ቤቴ ለገባ እንግዳ ከመንገድ ላስገባሁት ኧረ እኔ በሰላም ነው እንዲህ ነው ያሉት። ከየትም መጥተህ በእኛ መካከል እየኖርክ እንዲህ ትላለህ? አውጣቸው። ሎጥ እግዚአብሔር ያስጨክነን። የእግዚአብሔርን ድምጽ ሳይሰማ ኪዳን ሳይኖሮ ተስፋ ሳይኖሮ ለእግዚአብሔር ኖረ። እኛ ግን ተስፋ አለን። እኛ ግን ኪዳን አለን። እኛ ምንኖር ሰው ከተማ አለን። ኢየሱስ ያድናል። ያድናል። ያንተ ጌታ ኪዳን የሌለውን የኖረውን ካዳነ በክርስቶስ ለሆንኮ ላንተ ከአብርሃም ጋር ከተገባው ኪዳን ይበልጣል። ያንተ በልጁ ደም ነው። ኢየሱስ ይበልጣል በሉ እስኪ። ኢየሱስ ይበልጣል በሉ። አዎ ይበልጣል። ላቲካ ቶባስ ያንተ ነገር በጌታ በኢየሱስም አይበላም። በጌታ በኢየሱስም ማምለጥ ይሁንላችሁ። አስጨንቆ አጣድፎ አወጣ። የእግዚአብሔር ቁጣ ፈጣን ነበር። አዳነው። ትድናለህ በኢየሱስም። እስኪ እድናለሁ በል። እተርፋለሁ በል። ድካም ውስጥ ነህ፣ የሚራራ ሊቀ ካህን ያለ ያድናል። ማን ያለው? የአሮን ዘር በሙሉ ደካማ ስለሆኑ ስለ ራሳቸውም ስለ ሌሎችም መስዋዕት ያቀርባሉ። ቁጥር 3 ደካሞች ስለሆኑ ኃጢአት ስለሚያሸንፋቸው ድካም ስላለባቸው ለራሳቸውም ያቀርባሉ። ቀጥሎ ነው ለሕዝቡ የሚያቀርቡት። የለም መስዋዕት ለራሱ ሳያቀርብ
መስዋዕት ለሌላ የሚያቀርብ ሊቀ ካህን የለም ከክርስቶስ በቀር። ያድናል፣ ስሙ ለዘላለም ይባረክ። ሁሉም ለራሱ አቅርቦ ነው የማህበረሰቡን የአገሪቱን ያቀረበው። ኢየሱስ ግን ጻድቅ ስለሆነ ቅዱስ ስለሆነ በእግዚአብሔር ፊት ተቀባይነት ያለው መስዋዕት ነው የሆነው። አቀረበ፣ ተቀበለው አባቱ። ይሄው ዳንን። ለስሙ ክብር ይሁን፣ ለስሙ ክብር ይሁን። እንዲህ አለው ኢየሱስን፣ አንተ ልጄ ነህ፣ እኔ ዛሬ አባት ሆንሁ። አባት ሆነሃለው የምለው ማለት ሆንኩ እንደማለት ነው። እንዲሁም በሌላ ስፍራ አንተ መልከጼዴቅ፣ እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ነህ አለው። ሹመትን እንደ መልከጼዴቅ ካህን ነህ ብሎ ሾመው። ማን ነው የመልከጼዴቅ? መልከጼዴቅ ማለት የስሙ ትርጉም የጽድቅ ንጉስ ማለት ነው። የስሙ ትርጉም የጽድቅ ንጉስ ማለት ነው። መልከጼዴቅ ማለት ይሄ የሳሌም ንጉስ ነው። የሳሌም ንጉስ ነበር ነው። የሳሌም ንጉስ ነው። ዘፍጥረት ምዕራፍ 14 ላይ ቁጥር 18 ላይ የልዑል እግዚአብሔር ካህን የነበረው የሳሌም ንጉስ መልከጼዴቅን እንጀራና የወይን ጠጅ ይዞ ወጣ። አብርሃምንም እንዲህ ስል ባረከው፣ ሰማይና ምድርን የፈጠረው ልዑል እግዚአብሔር አብርሃምን ይባርክ፣ ጠላቶችን አሳልፎ በእጅ የሰጠው ልዑል እግዚአብሔር ይባረክ። አብርሃምም ከመጣው ሁሉ አስራትን ሰጠው ይላል። መልከጼዴቅ ይሄንን በመዝሙር 110 ቁጥር 4 ላይ ሹመት እንደ መልከጼዴቅ ሹመት ለዘላለም ነው ብሎታል። በትንቢት መንፈስ ተናግሯል ዘማሪው። ይሄንን ደግሞ የዕብራውያን ጻፊ ከመዝሙር 110 ቁጥር 4 ላይ ጠቀሰው። የሳሌም ንጉስ መልከጼዴቅ የሳሌም ንጉስ የሆነው ሳሌም የምትባለው ኢየሩሳሌም ከተማ ናት ይላሉ አንዳንድ ጽሑፎች። የኢየሩሳሌም ከተማ ናት፣ ምናልባት ኢየሩሳሌም ልትሆን ትችላለች የሚል እንግዲህ እሱ በጣም ሰፊ ተአማኒነት ያለው ሐሳብ ነው። የእግዚአብሔር ካህን ነበር መልከጼዴቅ፣ የእግዚአብሔር ካህን ነበር። አብርሃም ከጦርነት በተመለሰ ጊዜ መልከጼዴቅ ባረከው አብርሃምን፣ አስራትንም ከአብርሃም ተቀበለ። የክርስቶስ ክህነት እንደ መልከጼዴቅ ክህነት ለዘላለም ነው። እንደ አሮን ክህነት ጊዜያዊ አይደለም። ምዕራፍ 7 ከቁጥር 1 እስከ 3 ላይ ታገኛላችሁ። ክህነቱ ከአሮን ክህነት ይበልጣል። ይህም ሆነው እንዴት ነው የአሮንን ክህነት የበለጠው ሲባል በስጋዊ ትውልድ ሳይሆን በእግዚአብሔር መሐላ በመሾሙ ነው። ምን ማለት ነው? በሌላ አማርኛ ኢየሱስ ክርስቶስ የክህነትን እድል ባይሾም ኖሮ ማግኘት አይችልም። ቅድም ነግሬያቸዋለሁ። ካህን መሆን የሚችል የአሮን የዘር ግንድ ውስጥ ያለ ሰው ብቻ ነው። ጌታችን ኢየሱስ ክርስቶስ ደግሞ ይሁዳ ነው። ከአይሁድ ነገር ነው። ከሌዊ ነገድ አይደለም፣ ከአሮን ቤተሰብ አይደለም። ቀጥታ ነው ሹመት እንደ መልከጼዴቅ ሹመት ነው ብሎ ቀጥታ ነው የተሾመው። እንደ መልከጼዴቅ ስል ሌላ ሹመትም አለው። መልከጼዴቅ ንጉስ ነው። ጌታችንም ኢየሱስ ክርስቶስ ንጉስ ነው። ጌታ ለዘላለም ይክበር። በሹመት ነው፣ በመሐላ ነው የተሾመው። ለዘላለም ነው ተብሎ ነው የተሾመው። ሌላኛው ከአሮን የሚበልጠው በሞት ሳይወሰን ለዘላለም ማገልገሉ ነው። በጣም ይሄን ስብከት እንዲሰብክ ውስጤን የነከች ቁጥር ጋር ልድረስ። ቶሎ ልፍጠንና ብዙም ላላውራ
እችላለሁ። ግን በጣም የነካኝ ይሄን ለምን አገለገልክ ካላችሁኝ ቁጥር 7 ነክቶኝ ነው። ምዕራፍ 5 ቁጥር 7 ነው እኔን የነካኝ። ለዚህ ሁሉ ለማወራው እንዲህ ይላል ምዕራፍ 5 ቁጥር 7 ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችል ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት። ውስጤ ጮኸ። የዚህ ነው ማገለግለው። ለዚህ ነው በፊታችሁ ቆምኩት። ዋናው ሌላውን ጠቀልላለሁ። አይዟችሁ፣ ኢየሱስ ጌታ ነው። ጌታችን ኢየሱስ ክርስቶስ ወደ ማን ጮኸ ከተባለ ከሞት ሊያድነው ወደሚችል። እንዴት ጮኸ ከተባለ ጸለየ። በድሮ ትርጉም ማለደ ይላል፣ ለመነ ይላል። በአዲሱ መደበኛ ትርጉም በእግዚአብሔር ፊት ጮኸ። አድነኝ የሚል ጩኸት። ቃሉ የሚለው ከሞት የሚያድን ቃል አለ። ሞት ጋር የተገናኘ ነገር ነው። ጮኸ በእግዚአብሔር ፊት፣ ለመነ። አንድ ወንዶቻችን እኮ እየተዋጥን አንጮም። የሚገርመኝ እሱ ነው። እሱ ግን ጻድቅ ሆኖ ጮኸ። እሱ ብቻ አይደለም ጮኸ ብቻ፣ በብዙ እንባ። ጸሎቱ እንባ ነበረው። በጌተ ሰማኒ ላይ የጮት እንባ ነበረው። እሱ ብቻ አይደለም ጭንቀት ምጥ ነበረው። አንዳንዶቹ ይላሉ የጭንቀት ብዛት እዚህ ፊት ለፊት ጋር ያሉ ደም ስሮች በጣም ስስ ስለሆኑ ይበጣጠሳል ይላሉ። እኔ እንዴት እንደሆነ ብቻ እንጃ። እንደ ደም ያለ ነጠብጣብ ላብ ፈሰሰ። በእግዚአብሔር ፊት ጮኸ። ጊዜ አጠገባችሁ ያለውን ሰው ጩህ ይሰማሃል በሉት። አታቋርጥ ጩህ በሉት። ጮኸ። ጮኸ፣ ነገረው። በአባቱ ፊት አቀረበ። ምንድነው የሚያጮኸው ከተባለ ለመሞት እንደመጣ ያውቃል። ዓላማውን ያውቃል። አልሳተም ዓላማውን። ግን ከፊቱ ያለው ይከብዳል። እንዲህ ዝም ብሎ የሚገባበት አይደለም። ነግሮኛል፣ እኔ ትንቢት ሰምቻለሁ አልፏለሁ ምናምን የሚባል አይደለም። እልፍ ነቢያን ናቸው የነገሩት። ከዘፍጥረት ጀምሮ እግዚአብሔር በአፉ ለአዳም ከነገረበት ዘመን ጀምሮ ነው ትንቢት የተነገረው። ከሴቲቱ የሚወለድ እሱ ራስን ይቀጠቅጣል። ራሱ እግዚአብሔር ነው ያለው። ነቢይ ምናን አልመጣም፣ ራሱ። ከዛ ጀምሮ እነ ኢሳይያስ፣ እነ ሙሴ፣ እነ ኤርሚያስ ሁሉ ይናገራሉ። ትንቢት አለኝ አላለም። ሊያድነው ወደሚችል ወደ እግዚአብሔር ጮኸ። እስኪ ጮኸ በሉ። እንባ ነበረው። አለ መልእክት። እግዚአብሔር ያለክ ነገር አለ። ጩህ ጩህ፣ አትዝናና። ጮኸ። ይለፍ አለ። ይመለስና ደግሞ ፍቃድ ይሁን ይላል። ይሄዳል፣ ይጮሃል፣ ይለፍ ይላል። ከዛ ፍቃድ ይሁን ይላል። ምን ያክል እንደሚያስጨንቅ አይታችኋል? ጻድቅ እኮ ነው እሱ። እየጮኸ ይመለሳል፣ እየጮኸ ይመለሳል። ምንድነው የሚያጮኸው ከተባለ ከሞት ይልቅ ከእግዚአብሔር መለየት ሊገጥመው ተለይቶ አቅም ከእግዚአብሔር አብ ጋር ህብረቱ የጠበቀ ነው። ዝምታውን አይቶ አቅም ዝምታው ሊመጣ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱ ኃጢአት አደረገው የሚለው ለሁለት ሊፈጸም ነው። መንገላታት አለ፣ መተፋት አለ፣ መናቅ አለ። እኔ ጠዋት ለልጆች ነግሬያቸዋለሁ። ሄሮድስ ያናደኛል። ንጉስ ይለዋል። አንተ የአይሁድ ንጉስ ነህ ይለዋል። ተራ ሰው እኮ ነው። በትል ተበልቶ የሞተ እኮ ነው። አንተ የአይሁድ ንጉስ ነህ ይላል። አላገጠበት። ቻለው ስለኔ፣ ቻለው ስላንተ። ከዘላለም ዙፋኑ ላይ መጥቶ እኮ ነው።
ከዘላለም ዙፋኑ ላይ መጣ። አንተ ነህ ንጉሥ አለው። ያይሁድ እኔ ነኝ እያለ እኮ ነው። አይደለም፣ እርሱ የነገስታት ንጉሥ ነው። ዓላማው አልገባውም። ስሙ ብሩክ ይሁን። እንኳን አሁን ተወለድን። አዳነኝ፣ ለዘላለም ስሙ ይባረክ። አንድ ትውልድ ጮኸ። እስኪ አጠገባቸው ያለውን ሰው ጮኸ በሉት። ጸሎቱ ምን ተባለለት? ትሁት ሆኖ በማቅረቡ ተሰማለት የሚል ቃል አለ። አንተ ጸሎት ተሰማለት ብሎ ይሞታል ኢየሱስ። አረ ከሞት ለሚያድነው አይደል የሚለው? አዎ ይሞታል። ጸሎቱ ጮቱ ተሰምቶ ይሞታል። የተሻለ አለ። በትንሳኤ መነሳት ይባላል። ሞቱ ቢያልፍ ይሻላል በትንሳኤው መነሳት። በትንሳኤው መነሳት ተሰማለት። ጸሎቱን የመለሰው በትንሳኤው ኃይል ከሙታን መካከል አስነሳው። ሕያውን በሙታን መካከል ስለምን ትፈልጋላችሁ? እርሱ ተነስቷል። እንደነገራችሁ ቀድሞ ገሊላ ነው። የለም ሂዱና እዩ፣ ኢየሱስ ያድናል። ጮኸ። ሊቀ ካህን ይሰማል። እስኪ ሊቀ ካህን ይሰማል በሉ። ጩህ ወደ እግዚአብሔር። ልፍጠን ልጠቅልልላችሁ ልሂድ። ሊቀ ካህናችን ኢየሱስ ምዕራፍ 4 ተመልሻለሁ። ታላቅ ሊቀ ካህን ነው። መጽሐፍ ሲናገር ታላቅ ሊቀ ካህን ይለዋል። ምዕራፍ 4 ቁጥር 14 ላይ፣ ምዕራፍ 2 ቁጥር 17 ላይ ታማኝና መሐሪ ሊቀ ካህን ይላል። አይገርምም? ታማኝ ነው። አይጥልም፣ ትቶክ አይሄድም፣ አይረሳህም። ከኔ ጋር ነበር አይልም። እኔ አንዳንዴ የጥምቀት ፎቶ እንዳጋጣሚ ልጆች ሳገኝ ላኩልኝ የድሮ ይላቸዋለሁ። ይልቁልኛልና ስማቸውን ረስቻለሁ። መልካቸውን ሳይ ትዝ ይሉኛል፣ ስማቸው ግን የለም። አንተ በቀደም እኮ ነው 10 ዓመት አልሞላውም። አይረሳም እሱ። ኢየሱስ ያድናል። ታማኝ ነው፣ አይረሳህም። የነገርከውንም ያሳሰብከውንም አይረሳም። ደግሞ መሐሪ ነው። ደግሞ ታላቅ ሊቀ ካህን ነው። ከሱ የሚልቅ የለም። ሌላኛው በተሻለ ስፍራ ያለ ሊቀ ካህን ነው። በቤተ መቅደስ አይደለም ያለው፣ በቅድስተ ቅዱሳን። የቱ? የሰማይ በአብ ቀኝ። ስሙ ይባረክ። ይሄ ሊቀ ካህን ያለን። ይሄ ሊቀ ካህን የሚራራ ሊቀ ካህን ነው። ምን የሚል ሊቀ ካህን ነው? የሚራራ። የወለደ ይገባዋል። አንዳንዴ ርህራሄ። መታችሁ ተነስታችሁ ታቅፋላችሁ ልጃችሁ። መታችሁ ተነስታችሁ የሆነ ይራር ወደ እዛዝንገበገብ መልሳችሁ ታቅፋላችሁ። ሄርማና ካላችሁ በኋላ የሆነ እንትን አለው፣ ትስስር አለው። የቱ ጋር እንዳሰረው አላውቅም። እኔ ከወለድኩ በኋላ ነው የገባኝ። ያልወለዳችሁ እግዚአብሔር ይስጣችሁ። ስሜቱ በቋንቋ አይደለም የሚገለጸው። የሆነ የስበት ህግ አለው። ምን አይነት እንደሆነ አላውቅም። ትገርፉታላችሁ፣ ትቆጣላችሁ፣ ትቆነጥጣላችሁ። ግን እንዲህ ይላል መጽሐፍ ቅዱስ ላይ ኤፍሬምን በተቆጣሁት ቁጥር ይላል። ሆሴ መጽሐፍ ይመስለኛል። ሆዴ ልቤ ይሳሳለታል ይላል መጽሐፍ። ይቆጣዋል፣ ይራራለታል። የሚራራ ነው። ምን የሚል ነው? የሚራራ ነው። እየቀጣህም ቢሆን እየራራ ነው። እያጠፋክ አይደለም። ቁንጥጫ ውስጥ ካለ፣ በእግዚአብሔር ቁንጥጫ ውስጥ ካለ እሺ በል፣ እየራራልህ ነው። የእግዚአብሔር ራእይ በቁንጥጫም ይገለጣል። ኢየሱስ ያድናል። ሲለቅ ፍራ፣ ሲተው ፍራ፣ ዝም ስል ፍራ። የሆነ ነገር እያደረገ ነው። በቃ እግዚአብሔር ካንተ ጋር ነው። ደስ ይበልህ፣ ሊመልስህ ነው። ኢየሱስ ያድናል። አይቀጣም አላልኩም እኔ።
አልወጣኝም። ኢየሱስ ያድናል። ይራራል ነው ያልኩት። ምን ይላል ነው ያልኩት? ይራራላል። ስሙ ለዘላለም ይክበር። ስለዚህ እኛ ምን እናርግ? የሚራራ ሊቀ ካህን ካለን በእምነታችን እንጽና። በእምነታችን እንጽና። ከጌታ ፊት አንጥፋ፣ እንጽና። ሌላ ሊቀ ካህን የለም፣ የሚራራ ሌላ የለም። እንዲህ ይላል አለ ቁጥር 14 ላይ ምዕራፍ 4 እንግዲህ ወደ ሰማያት ያደረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። አለ የሚራራ ሊቀ ካህን አለ፣ በሰማያት ያለፈ ሊቀ ካህን፣ ታላቅ ሊቀ ካህን። ምን እንበል? እምነታችንን አጥብቀን እንያዝ። ወደ ኋላ አትበል፣ በእምነት ጽና። የለም ሌላ አንድ የሚያድን አለ። ማን ይባላል? ሌላ የለም። ብዙ ጌቶች አይገዙኝም፣ አንድ ጌታ አለ። ጌትነቱ ልቤን ማርኮ ሌላ ያሳየኛል። ሌላ ታለ እንደ የለም ሌላ። ኢየሱስ ያድናል። በጋርጎ እኮ ነው ያስቀረን እዚህ እንዴት እንደነካን። ኢየሱስ ያድናል። ካልተነካ ይንካ። አፍዞ ነው የሚያስቀር። የሆነ ቦታ ብቻ ጠቅ አረገ ቀረን። የለም መሄጃ። ያድናል። እስኪ ያድናል በሉ። ገባን፣ በራልን፣ በቃ ተነካን፣ ቀመስ ነው፣ ዳሰሰን። ዲደስ እንደምን ወዴት ትሄዳለህ? የለም ሞት ነው እዛ። ስለዚህ ጽኑ ይላቸዋል። ዕብራውያን ወደ ቀድሞ ሃይማኖታቸው በግ ሊሰው ሊሄዱ ነው። አንተ ወደ ኮርማ፣ ከኢየሱስ ደግሞ ወደ ኮርማ አይመርህ። የኢየሱስ መስዋዕትነት ከኮርማ ይበልጣል ይላቸዋል። ይበልጣል። ትተኸው የመጣኸው አሁን የመጣህበት ከመጣህበት ይበልጣል። ሌላኛው እቺ ቃል ደስ ትላለች። እንዲህ ይላል ቁጥር 16 እንግዲህ ምህረት እንድንቀበልና በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በምንቅረብ በእምነት። አይገርምም? ምህረትን እንድንቀበል ይላል። ምህረት ይሰጣል። ይሄ ሊቀ ካህን የሚምር ነው። ምህረት ከሱ ዘንድ ይገኛል። ምን እናድርግ? እንቅረብ። በምን? በእምነት። ለምን? ይምራል። መማር ብቻ አይደለም፣ ጸጋን እንድንቀበል ይላል። የሚረዳንን። ምንድነው የከበደ? ምንድነው ያቃተ? ጸጋ ከእግዚአብሔር ዘንድ ይሰጣል። ትቀበላለህ። ኢየሱስ ይባረክ።